መከታው ማሞ የአማራ ፋኖ ስለታጠቃቸው ዘመናዊ ድሮኖች ይፋ አድርጓል። በአማራ ተራሮች ግርጌ ጭጋግ በለበሱት ሸለቆዎችና በዝምታ በተዋጡት ዋሻዎች ውስጥ ምን እየተቀጠቀጠ ይሆን ለሚለው የበርካቶች ጥያቄ ምላሽ ያለውን መከታው ማሞ ሰጥቷል። መከታው ማሞ ቴክኖሎጂውን የታጠቁት ከአንድ ዓመት በፊት መሆኑን አስቀድሞ ይፋ ያላደረጉት ለሚስጥራዊ ግዳጅ በሚል እንደሆነ ግልጽ አድርጓል። ትናንት በባዶ እግሩ ዳገት ይወጣ በቆመጥና በድንጋይ ይዋጋ የነበረው የአነባር ሀቅ ዛሬ ሰማይን የሚቀዝፍ ክንፍ ከየት አገኘ? በምድራዊ ከበባና በማዕቀብ ውስጥ ሆኖ የጠፈርን ሚስጥርና የኤሌክትሮኒክስ ወረዳዎችን ረቂቅ ጥበብ ማን አስታቀፈው? ይህ በታሪክ አዙሪት ውስጥ የታየ ድንገታዊ ክስተት ነው ወይስ ለዘመናት ተቀብሮ የቆየ የጥበብ እሳተ ገሞራ ፍንዳታ ነው? በዚህ ዘገባ ዓለምን ያስደነገጠውንና የድሆች አየር ኃይል የተባለውን የኢራን ስኬት በአማራ ተራሮች ላይ በድጋሚ ሲተረጎም እንመለከታለን። ላፕቶፖች የባሩድ ሽታን እንዴት ተኩ? ፕሮፌሰሮችና የሳይንስ ሊቃውንት ከጥይት ማርከሻ ይልቅ ለምን የድሮን ክንፍ መቅረጽን መረጡ? ከጥንቆላ የማይለይ የሚመስለው የፋኖ የቴክኖሎጂ ሽግግር ከካሚካዚ ድሮኖች አልፎ ወደ ሚሳኤልና ወደ ኒውክሌር አሃዱ የሚያደርሰው ጉዞ አሃዱ ተብሎ ይሆን ወይስ ይህ ሁሉ የህልውና ስጋት የወለደው የሰማይ ላይ ተአምር ነው? ስለ አእምሮ የበላይነት፣ ስለ ተራራው ሚስጥርና ስለ ወደፊቱ ታላቅ ወታደራዊ ህዳሴ፣ ስለ መከታው ማሞ ወቅታዊ ትንታኔ እናስቃኛችኋለን። አብራችሁን ቆዩ። በዓለም ላይ ያሉ ሀያላን ሀገሮች የካማካዚን ድሮኖችን በመጠቀም ከፍተኛ የውጊያ የበላይነት ይወስዳሉ። ይህ የምታዩት የድሮን ቴክኖሎጂ በአፋብን ሸዋ ጠቅላይ ግዛት እዝ በራስ አቅም ያለማንም እገዛ የተሰራ የካማካዚን ድሮን ነው። እነዚህን ድሮኖች በመጠቀም ድርጅታችን ላለፉት 3 ዓመታት በጠላት ላይ ተከታታይ የሆነ ጥቃት መፈጸም ከፍተኛ ጉዳት እያደረሰ ቆይቷል። በተለያዩ ምክንያቶች በሚስጥር ተይዞ የቆየ ሲሆን አሁን ለህዝብ ይፋ አድርገናል። አፋብን ሸዋ ጠቅላይ ግዛት እዝ በኢትዮጵያ ይህን ቴክኖሎጂ ለውጊያ መጠቀም የቻለ ቀዳሚ ድርጅት ሲሆን የመጀመሪያ የአየር ኃይል ክፍል ያቋቋምነው በህዳር ወር 2016 ዓመተ ምህረት ሲሆን የመጀመሪያ ጥቃቱን በቀን 23 የካቲት 2016 ዓመተ ምህረት በተሳካ ሁኔታ መፈጸም ችሏል። በዝምታና በኩርፊያ አለፍ ሲልም ትካዜ ላይ ከነበረው የአማራ ተራሮች ግርጌ ጭጋግ ከሸፈነው ሸለቆና ጭንቅ ጥብብ ካለው ሸንተረር ውስጥ አንድ አዲስ ድምጽ መሰማት ጀምሯል። ይህ ድምጽ የባሩድ ሽታ አይደለም። የላፕቶፖች ጭርታ፣ የኤሌክትሮኒክስ ወረዳዎች ትንፋሽና የጥበብ ማብሰሪያ ድምጽ ነው። ፋኖ ያ ትናንት በባዶ እግሩ ዳገት ይወጣ የነበረው ሀቅ ዛሬ ቴክኖሎጂን ሰማይ ለመቅዘፍ ክንፍ አውጥቷል። ይህ ሽግግር ዝም ብሎ የወታደራዊ ስትራቴጂ ለውጥ አይደለም። ይልቁንም ህዝብ የህልውና ጥያቄ ወደ ሳይንሳዊ ምላሽ የተለወጠበት የታሪክ አዙሪት እንጂ። የሰው ልጅ ታሪክ የሚያስተምረው አንድ ታላቅ እውነት አለ። ፍላጎት የፈጠራ እናት ናት። ችግር ሲበዛ፣ መከራ ሲበረታና በሮች ሁሉ በሰንሰለት ሲቆለፉ የሰው ልጅ አእምሮ ያንን ሰንሰለት የሚበጥስ ረቂቅ ብልሃት ይወልዳል። የዛሬው የፋኖ የቴክኖሎጂ ግስጋሴ በትክክል የዚህ እውነት ነጸብራቅ ነው። በራፍ ቲቪ ያነጋገራቸው ወታደራዊ ተንታኞች እንደሚሉት ፋኖ በራሱ ምሁራን ያመረታቸው ካሚካዚ ድሮኖች ይፋ ማድረጉ ትግሉ ከስሜት ወደ ስሌት፣ ከጉልበት ወደ ጥበብ መሸጋገሩን የሚያበስር ታላቅ ክስተት ነው ይላሉ። ይህንን ጉዞ ለመረዳት ወደ ምስራቅ ወደ ፋርስ ምድር መመልከት የግድ እንደሚል አስቀድመው ኢራን ያቺ ለ45 ዓመታት በዓለም አቀፍ ማዕቀቦች የታጠረችው ሀገር ዛሬ እኛን አቃቢ ሀገራት እያንቀጠቀጠቻቸው ነው ይላሉ። ዓለም በሯን የዘጋባት፣ በሰማይም እንዳትበር በምድርም እንዳትጠልቅ እንዳትመራመር ዓለም ፈቃድ የነፈገቻት ኢራን ያንን ሁሉ መከራ እንደ ግብአት ተጠቀመችበት። ኢራን በተከተለችው የቴክኖሎጂ አሰሳ ፍላጎቷን ለማሳካት ወደ ውጭ ከመማፀን ይልቅ ወደ ውስጧ መመልከትን ቀዳሚ ምርጫዋ አደረገች። ተራሮቿን ቦረቦረች፣ አፈሯን አቀለጠች፣ አእምሮዋን አመጠቀች፣ የሴት ሳይንቲስቶቿን አቅም በቅጡ ተጠቀመች። ውጤቱም ዛሬ የምናየው ነው። የዓለም ሀያላን በድንጋጤ እንዲንቀጠቀጡ ያደረገው የሚሳኤልና የድሮን ጋጋታ ከእጇ ገባ በእጇ ገባ ዓለምን እያንቀጠቀጠችበት ነው። ኢራን ያስመሰከረችው ትልቁ ቁም ነገር ብቸኝነት ለፈጠራ ምቹ ሜዳ ነው የሚለውን እውነታ ነው። ፋኖም ዛሬ በዚህ ረገድ መንገድ ላይ ይገኛል። በዙሪያው የተደቀኑትን ተግዳሮቶች፣ የመሳሪያ አቅርቦት እጥረቶችንና የጠላት ዘመናዊ ትጥቆችን እንደ በረከት ወስዶባቸዋል። የአማራ ምሁራን ከአውሮፓና አሜሪካ ላብራቶሪዎች እስከ ኢትዮጵያ ዩኒቨርሲቲዎች ድረስ የተበተኑት የቴክኖሎጂ አርበኞች ልባቸውንና እውቀታቸውን ወደ ትውልድ መንደራቸው መልሰዋል። በውጤቱም የጠላትን ምሽግ በርቀት የሚመቱ የጦርነት
ጦርነት መልክ የሚቀይሩና የኃይል ሚዛኑን የሚያዛቡ ዘመናዊ መሳሪያዎችን ፈጥረዋል። እነዚህ በፋኖ እጅ ያሉ የካሚካዚ ድሮኖች ተራ የብረት ስብስቦች ሳይሆኑ እነሱ የፍትህ ጥማት፣ የነጻነት ናፍቆትና የታላቅ ህዝብ ማንነት መገለጫዎች ናቸው የሚሏቸው ተበራክተውላቸዋል። አንዲት ድሮን በሰማይ ላይ ስትበር የምትሸከመው ፈንጅ ብቻ ሳይሆን የተገፋ ህዝብን ድምጽ ጭምር ነው የሚሉት አንድ ፖለቲከኛ ይህ ጅማሬ ነገ ለሚመጣው የሚሳኤል አረርና አልፎ ተርፎም ለኒውክሌር ኃይል አሃዱ ተብሎ የተጀመረ ጉዞ ነው ይላሉ። ችግር ብልሃትን ይወልዳል የሚለው የአበው አባባል በፋኖ ትግል ውስጥ ስጋ ለብሶ ወጥቷል። በትጥቅ እጥረት ምክንያት ጠላትን በድንጋይና በቆመጥ ይገጥም የነበረው የአማራ ወጣት ዛሬ በሰከንድ ውስጥ ርቀቶችን አቋርጠው ግዳጅ የሚፈጽሙ የቴክኖሎጂ ውጤቶችን ታጥቀዋል። ይህ የሚያመላክተው በፋኖ ውስጥ ገና ያልተነካ ያልተቀሰቀሰና ተቀብሮ የቆየ እጅግ ግዙፍ አቅም መኖሩን ነው። የቴክኖሎጂ ምሁራን፣ መሐንዲሶችና የሳይንስ ሊቃውንት ከጦር ግንባር ኃይሎች ጋር ሲቆራኙ ትግሉ የአይበገሬነትን ካባ ይጎናጸፋል። ይህ የቴክኖሎጂ ሽግግር የፋኖ ኃይሎች ለሚዋጉት ኃይል የሚሰጠው መልእክት ግልጽና አንድ ነው። በቁጥር ልትበልጡን ትችላላችሁ፣ ነገር ግን በሀሳብ ልትቀድሙን አትችሉም። በእርግጥ ልክ እንደ ኢራን ፋኖም ጫናዎችን ወደ እድል ቀይሯቸዋል። አቅምና ከበባ የፈጠራ አድማሱን አላጠበበውም። ይልቁንም ወደ ውስጥ ተመልክቶ የራሱን ብረት እንዲቀጠቅጥ የራሱን ክንፍ እንዲሰራ አድርጎታል። ዛሬ የሚበሩት ድሮኖች ነገ ለሚሰሩት ታላላቅ የጦር መሳሪያዎች የመንገዱ ማሳያ መብራቶች ናቸው። የበራፍ ቲቪ ተንታኞች አበክረው እንደገለጹት ይህ የፋኖ አቅም የደረሰበት ከፍታ ትግሉን ወደ አዲስ ምዕራፍ አሸጋግሮታል። የጦር ሜዳውንም ካፈርና ከጭቃ ወደ አየርና ወደ ዳታ ቀይሮታል። ይህ ደግሞ ለአማራ ሕዝብ የህልውና ትግል ትልቅ ስንቅ ነው። እውቀት የማይነጥፍ የማይሰረቅና የማይገታ ኃይል መሆኑን በእርግጥ በጦርነት ቀጠና ውስጥም ቢሆን የፋኖ ኃይሎች አስመስክረዋል። ወታደራዊ ተንታኞች እንደሚሉት ፋኖ ዛሬ ታጥቆ የወጣው መሳሪያ ነገ ለሚገነባው ታላቅና ዘመናዊ የአማራ ወታደራዊ ተቋም የመሰረተ ድንጋይ ነው። ይህ የጥበብ ክንፍ የነጻነት አርማ ሆኖ በተራሮች ላይ መውለብለቡን ይቀጥላል። ትናንት ተራሮች ላይ ድንጋይ ይፈነቅል የነበረው እጅ ዛሬ ሰማይ ላይ የሚበር ጥበብን ሰርቷል። የነገው ታሪክ ደግሞ ከዚህ የላቀ ከፍታ ይሆናል ይላሉ። በሰው ልጅ ታሪክ ውስጥ ታላላቅ ግኝቶች ሁሉ የተወለዱት በምቾት አልጋ ላይ ሳይሆን በመከራቶን ውስጥ ነው። ዓለም ዛሬ የምትኩራራባቸው ወታደራዊ ሳይንሶች ከባህር ሰርጓጅ መርከቦች እስከ ጠፈር ሚሳኤሎች ሁሉም የአንድ ትልቅ ሀቅ ውጤቶች ናቸው። ፍርሃት ግን ፈሪነት አይደለም። ፍርሃት የህልውና አደጋን ቀድሞ የመረዳትና ያንን አደጋ ለመመከት የሚደረግ የጥበብ ሽግግር ነው። ዛሬ የአማራ ተራሮች ላይ እየታየ ያለው የፋኖ አየር ኃይል ምስረታም የዚህ ዓለም አቀፋዊ እውነት ትልቅ ማሳያ ነው። የሰው ልጅ መብረር የሚጀምረው ሰማዩን ስለወደደው ብቻ ሳይሆን ከምድር የሚመጣበትን ጥቃት ለማምለጥና ጠላቱን ካለበት ሆኖ ለመቆጣጠር ካለው የህልውና ስጋት በመነጨ ነው። የጦርነት ታሪክ ጸሐፊዎች እንደሚሉት ወታደራዊ መሳሪያዎች የሰው ልጅ ለፍርሃቱ የሰጣቸው የብረት ምላሾች ናቸው። ፋኖ ዛሬ የመጀመሪያውን የአየር ኃይል አቋቁም ያለው ብሎ ሲያውጅ ይህ አዋጅ ከባሩዱ ድምጽ በላይ የጥበብ ጩኸት አለው። ይህ የአየር ኃይል የታጠቀው በቢሊዮን የሚቆጠር ዶላር ወጥቶባቸው ከውጭ የተገዙ ጀቶችን ሳይሆን በገዛ ደምና ላብ በገዛ አእምሮና ጥበብ የተሰሩ ድሮኖችን ነው። ባለፉት ዓመታት በአማራ ህዝብ ላይ የተደቀነ የህልውና ስጋት ህዝቡን ወደ አንድ ምርጫ ከቶታል የሚሉትን ወታደራዊ ተንታኝ ምርጫውም መጥፋት ወይንም መፍጠር የሚል ነበር። ፋኖም መፍጠርን መረጠ ይላሉ። ችግር ብልሃትን ይወልዳል የሚለው ብርቅዬ ኢትዮጵያዊ ብልሃት ዛሬ በካሚካዚ ድሮኖችና በረቂቅ ቴክኖሎጂዎች ተተርጉሟል። ወታደራዊ ተንታኙ እንደሚሉት አንድ ግዙፍና ይደፈር የአየር ኃይል ማቋቋም ማለት የግድ የኤፍ-16 ተዋጊ ጀቶች መኖር ማለት አይደለም። አየር ኃይል ማቋቋም ማለት ሰማይን የራስ ማድረግ፣ የጠላትን እንቅስቃሴ ከላይ መቆጣጠርና የመምቻ አድማስን ማስፋት ነው ይላሉ። በእርግጥም ፋኖ ይህንን አድርጓል። ይህ ስኬት ከኢራን የቴክኖሎጂ ስኬት ጋር ቀጥተኛ ቁርኝት አለው። ኢራን ለአስርተ ዓመታት በለጋሽ ሀገራት ስትገፋና በሩ ሲዘጋባት የገዛ ተሯሮቿን ወደ ላቦራቶሪነት ቀየረቻቸው። ፋኖም ዛሬ ያደረገው ያንኑ ነው። በጫካና በዱር ውስጥ በሸዋሻና በሸለቆ ውስጥ ሆነው ሰርኪዩቶችን የሚገጣጥሙ ሶፍትዌሮችን የሚጽፉና የድሮን ክንፎችን የሚቀርጹ ምሁራን የፍርሃትን ስጋት ወደ ድል መሳሪያነት ቀይረውታል። ወታደራዊ ተንታኙ እንዳሉት ፋኖ የአየር ኃይል መመስረቱ በጦርነት ሜዳው ላይ ሶስት ትላልቅ ለውጦችን ያቀዳጀዋል። አንደኛው የስነ ልቦና የበላይነት መፍጠር ሲሆን ጠላት ከየት መጣ ሳይል በሰማይ ላይ በሚያንዣብቡ ጥበቦች ሲመታ ጦርነቱ ከፊት ለፊት ፍልሚያ ወደ አእምሮ ጦርነት ይቀየራል። ሁለተኛው የመረጃ የበላይነት ነው። ድሮኖች የፋኖ አይኖች ሆነው ረጅም ርቀቶችን ይሰልላሉ፣ የጠላትን እንቅስቃሴ እንደ መዳፍ ያሳያሉ። የመረጃ ትጥቅ ያለው ኃይል አማራጭ ጊዜ ይኖረዋል ይላሉ።
ሶስተኛው ደግሞ የአቅም ሚዛን ማስተካከያ ነው። መንግስታዊ ኃይል ካለው ግዙፍ የአየር ኃይል ጋር ለመመጣጠን ፋኖ ርካሽ ግን ውጤታማ የሆኑ ቴክኖሎጂዎችን በመጠቀም የደሃ አየር ኃይል ፈጥሯል ይላሉ። ይህ ደግሞ በዘመናዊ ጦርነት ውስጥ ትልቅ ድል የሚያጎናጽፍ ስልት ነው ብለዋል እኒሁ ወታደራዊ ተንታኝ። የዚህ አየር ኃይል መስራች እነማን ናቸው? እነሱማ የአባይ ልጆች፣ የቴክኖሎጂ ጠበብቶችና የሀገር ፍቅር እሳት የለኮሳቸው ምሁራን ናቸው በሚል ማንነታቸውን ተናግረዋል። ትናንት በዩኒቨርሲቲዎች ውስጥ ንድፈ ሀሳብ ያስተምሩ የነበሩ ዛሬ በተግባር ድሮን ሰርተው አብረዋል። ይህ ሽግግር የአማራን ትግል የሁለንተናዊ ትግል ወይም ቶታል ዋር የሚባል ደረጃ ላይ ያደረሰ ነው በማለትም ሁለንተናዊ ዘውጉን አብራርተዋል። ጠረጴዛ ዙሪያ የተቀመጠው አእምሮ፣ ግንባር ያለው ጀግንነት ሲጣመሩ ውጤቱ ያንን አይበገር የፋኖ አየር ኃይል ወለደ። ዛሬ በካሚካዚ ድሮኖች የተጀመረው ይህ ጉዞ ነገ ወደ ሚሳኤል ቴክኖሎጂና ወደ ላቀ ኤሌክትሮኒክስ ደህንነት መሸጋገሩ የማይቀር ነው። የፖለቲካ ተንታኞች እንደሚሉት ፋኖ የቴክኖሎጂን በር አንኳኩቶ አልተመለሰም፣ በሩን ሰብሮ ገብቷል። ልክ እንደ ኢራን ነገ አማራ በራሱ ሚሳኤል አሃዱ በራሱ የራዳር ስርዓትና በራሱ የጠፈር ሳይንስ የሚመራመር ወታደራዊ ተቋም ይኖረዋል። ይህ የህልውና ግዴታ እንጂ የቅንጦት ምርጫ አይደለም። ፋኖ የአየር ኃይል አቋቋምኩ ሲል ለዓለም እያስታወሰ ያለው ታላቅ እውነት ነጻነት በእውቀትና በጥበብ ካልታጀበች የቆመችው ባሸዋ ላይ ነው የሚለውን ነው። ፋኖ ግን ነጻነቱን በቴክኖሎጂ ድንጋይ ላይ ሊመሰርት የወሰነ ይመስላል። ይህ የመጀመሪያው አየር ኃይል የአማራ ህዝብ የደረሰበትን የጭቆና ጥልቀትና ያንን ጭቆና ለመስበር ያለውን የፈጠራ አቅም የሚያሳይ ህያው ምስክር ነው። ዛሬ በአማራ ሰማይ የሚበሩት ድሮኖች ነገ ለሚገነባው ታላቅ የኢትዮጵያ ወታደራዊ ህዳሴ የመሰረተ ድንጋዮች ናቸው። ፋኖ በራሱ ምሁራን፣ በራሱ ጥበብና በራሱ ወኔ የሰማይን ቁልፍ ተረክቧል ይላሉ ወታደራዊና ፖለቲካዊ ተንታኞች። ሰናይ ጊዜን ተመኝተን በዚሁ እንሰናበታለን።